አሁን ሁላችንም እንቆምና ፊልጵስዩስ ምዕራፍ 1 ላይ አውጥተን እስከ ቁጥር 11 ላይ አነበውና ዛሬ በሱ ክፍል ላይ ነው የምንነጋገረው። እንደ ቃሉ እንዴት መጸለይ እንዳለብን ነው ዛሬ የምንነጋገረው። ብዙ ጊዜ ጸሎታችን እንደ እግዚአብሔር ቃል እንዲሆን እግዚአብሔር ስለሚወድ ማለት ነው። ፊልጵስዩስ ምዕራፍ 1 ከቁጥር 1 ጀምሮ አነባዋለሁ። የኢየሱስ ክርስቶስ ባሪያ የሆነው ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶስ እና ከዲያቆናት ጋር በክርስቶስ ኢየሱስ ላሉ ቅዱሳን ሁሉ ከእግዚአብሔር ከአባታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሁል ጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይሁ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በእስራቴ ወንጌልን መመከቻና መጽኛ በማድረግ ሁላችሁ ከኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህን ላስብ ይገባኛል። በክርስቶስ ኢየሱስ ፍቅር ሁላችሁንም እንዴት እንደናፈቅኋችሁ እግዚአብሔር ምስክሬ ነውና ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውንም ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከሁሉ ይልቅ እያደገ እንዲበዛ ይህን እጸልያለሁ ይላል። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እናመሰግንሃለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ስለሚል ቃልህ በጌታ በኢየሱስ ክርስቶስ ስም እንባርክሃለን። ስለነበረን የአምልኮ ጊዜ እግዚአብሔር አምላክ ሆይ ስለነበረን እግዚአብሔር ሆይ ስለሰማነው ስለ ሕፃናቶቹ እግዚአብሔር አምላክ ሆይ ስብከት በጌታ በኢየሱስ ስም እናመሰግንሃለን። እነዚህ ልጆቻችን በምድር ኃያላን ይሁኑ። እግዚአብሔር ሆይ ራስ እንጂ ጭራ እንዳይሆኑ፣ የበላይ እንጂ በታች እንዳይሆኑ፣ የሚሰጡ እንጂ የሚበደሩ እንዳይሆኑ እግዚአብሔር አምላክ ሆይ በሰማያዊ ጥበብ በኢየሱስ ስም የተሞሉ ይሁኑ። እግዚአብሔር አምላካችን ሆይ እነሆ ጌታ አገርንና ሕዝብን የሚያሳርፉ እንዲሆኑ በእውቀትና በጥበብ በሳይንሱ በቴክኖሎጂ በነቢያት በሐዋርያት ቅባት በኢየሱስ ስም የተቀቡ ይሁኑ። እግዚአብሔር የዘላለም አምላክና አባት ሆይ እነሆ ጌታ እግዚአብሔር ሆይ በተለያየ እግዚአብሔር ሆይ እያገለገሉ ያሉ ሁሉ ባረክናቸው፣ የተባረኩ ይሁኑ። ሁሉ ለክብርህ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። አሁን ባነበብነው ክፍል እንግዲህ ስትመለከቱ የእግዚአብሔር ቃል በግልጽ የሚነግረን ነገር አለ። ራሱ ሐዋርያው ጳውሎስ እነዚህን ሰዎች እንዴት አይነት ጸሎት እንደሚጸልይላቸው የጸሎቱ ምን እንደሚመስል ትመለከታላችሁ። እንደገናም ደግሞ የሚመኝላቸው የሚፈልግባቸው ራሱን ለነሱ የሚፈልገውን ነገር ምን እንደሆነ እንደራሱ እግዚአብሔር ከነሱ የሚፈልገውን ነገር እሱ ደግሞ አብረው በወንጌል ከእኔ ጋር አብራችሁ ወንጌል ስለሰራችሁ ይላል። አሁን አንዳንድ ጊዜ ሰዎች እዚህ ቁመን የምንሰብከው በቃ እግዚአብሔር እኛን ብቻ ሪዋርድ የሚያደርግ ይመስላቸዋል። እኛም ብቻ የተለየ ነገር የሚሰጥ ይመስላቸዋል። እና ስትመለከቱ የእግዚአብሔር ቃል የሚነግረን እዚህ ላይ አብራችሁ ከኔ ጋር በወንጌል ስለቆማችሁ ነው የሚላቸው። ስለዚህ በእግዚአብሔር ተስፋ ያላችሁ ሰዎች ናችሁ፣ ከእግዚአብሔር ዋጋ የምትቀበሉ ሰዎች ናችሁ እያለ ነው እየነገራቸው ያለው። እና እኔ ደግሞ ይሄንን እናንተ የምታረጉትን ሰምቼ በደስታ ራሱ ተሞልቼ ምን እላለሁ? ስለ እናንተ እየጸለይኩ ይላል። ራሱ እናንተን እንዴት እንደምወዳችሁ እግዚአብሔር ምስክሬ ነው ብሎ ይጠራል። በጣም ይገርመኛል። ሐዋርያው ጳውሎስ አንዳንድ ጊዜ ብዙ ያወቅናቸውን ሰዎች እኮ በዚህ ዘመን ራሱ ምን አይነት እንትና ያለን እኮ ታውቃላችሁ። ራሱ ሰዎች ሌላው ቀርቶ ከሰላም የምንላቸው ወይም የምንወዳቸው እኛ ጋር እስካሉ ነው።
ሲሄዱም ራሱ የኛ ወዳጅ አይመስሉንም። ነገር ግን በጌታ እስከሆኑ ድረስ የትም ቢሆኑ የእግዚአብሔርን ፍቅር ልንነሳቸው ራሱ አይናገርም የእግዚአብሔር ቃል። ምናልባት ራሱ ባህሪያቸውን ማንፈልገው ሊኖር ይችላል። ነገር ግን በክርስቶስ ራሱ ልንሰጥ ያለውን ፍቅር መንሳት እንደሌለብን ለነሱ መለገስ እንዳለብን በግልጽ ይነግረናል ማለት ነው። ስለዚህ አሁን በዚህ ቦታ ላይ አሁን ባነበብነው የምናተኩርበቱ ስክሪኑ ላይ እሱን አድርጉላቸው ከቁጥር 9 እስከ 11 ላይ ባለው ነው። እና ሐዋርያው እንግዲህ በዚህ ስትመለከቱ ቁጥር ራሱ 9 ላይ ጀምሮ ያለውን ምን እንደሚል ተመልከቱ። እንግዲህ ለእግዚአብሔር ክብርና ምስጋና ይላል። ለእግዚአብሔር የምታረጉት ነገር እግዚአብሔርን ለማክበር ስለሆነ እናንተ ኑሯችሁ እግዚአብሔርን የሚያከብር እንዲሆን። አያችሁ፣ ሰው እኮ በመጽሐፍ ቅዱስ ስትመለከቱ ዘፍጥረት ምዕራፍ 5 ላይ ተወለደ፣ አገባ፣ ሞተ። ተወለደ፣ አገባ፣ ሞተ። እንዲያውም የኖሩት ዘመን ደግሞ 800፣ 900፣ 700 ዓመት ነው። ግን ምንድነው ኑሯቸው? ራሱ ተወለደ፣ አገባና ከዛ ወለደ፣ ሞተ። ልክ 7ኛው ላይ ሰው ሲደርሱ ነው ሄኖክ ላይ ሲደርስ ሄኖክም ራሱ አደገ፣ አገባ፣ ወለደ። አካሃዱን ከእግዚአብሔር ጋር አደረገ። የሚኖረው ኑሮ ራሱ ተወልዶ አድጎ አግብቶ ከዛ መሞት አይደለም፣ እግዚአብሔር ጋር ያለው ኑሮ ለማሳየት ነው። በቃ እግዚአብሔር እኮ ታውቃላችሁ ማንም ሰው እኮ ያየ የለም። እግዚአብሔር የሚገለጠው በእኔና በእናንተ ባለው ባህሪ ውስጥ ነው። የሱ ባህሪ በእኛ ሲገለጥ ነው። የክርስቶስ ኢየሱስ ባህሪ በአባቱ የራሱ ያለው ባህሪ ክርስቶስ ይመላለስ ነው አይደለ? እንደገናም ደግሞ የእግዚአብሔር ጻድቃኖች ስትመለከቱ እነ ዳንኤል ሆይ የምታመልከው አምላክ አህዛብ እኮ ናቸው፣ ጣዖት አምላኪ ናቸው። ነገር ግን ኑሮው ማንን ነው የሚናገረው? እግዚአብሔርን ይናገራል። ትልቁን አምላክ ይናገራል ማለት ነው። የምንኖረው ኑሮ ያ እንዲሆን ይናገራል። የእግዚአብሔር ቃል በአንደኛ ጴጥሮስ ምዕራፍ 4 ራሱ ቁጥር 11 ላይ እንደዚህ ይላል። አያችሁ፣ የምናረገው ነገር ሁሉ ለማን ክብር ይሁን ይላል? በክርስቶስ ኢየሱስ ራሱ ለእግዚአብሔር ክብር ይሁን ይላል። ለእግዚአብሔር ክብር ይሁን። ይሄ ራሱ ያነ ለእግዚአብሔር ክብር የሚሆነው እግዚአብሔር የሚከብርበትን ነገር ስለሚፈልግ ነው ማለት ነው። ማንም ይላል ይኸውላችሁ፣ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል ለእግዚአብሔር በነገር ሁሉ ምን ይብልነት ክብር ይሆን ዘንድ የእግዚአብሔር ስም የተባረከ ይሁን። ምክንያቱም የምናረገው ነገር በጣም ወሳኝ ነው። ለማን ነው የምናረገው? አሁን እኮ በዚህ ዘመን ታውቃላችሁ አንዳንድ ጊዜ የምናረገው ነገር ራሱ ጸጋ ስጦታችን ቢሆን ወይም ስብከታችን ሰዎች እኛን እንዲያመሰግኑት በቃ ሰዎችን ዛሬ ደስ የሚያሰኛቸውን ራሱ ልስበክ ራሱ ተብሎ የሚሰበክበት እኮ ነው። ሰዎችን ወደ እግዚአብሔር የሚያቀርብ ወደ እግዚአብሔር ራሱ የሚያደርስ ሳይሆን ሰዎችን እንዴት አድርገን ነው ማኒፕሌት የምናረጋቸው? ምክንያቱም በእግዚአብሔር ሚዛን ስንመዘን ደግሞ ምን ብለን ነው ቀለን ነው የምንገኘው። ምክንያቱም እግዚአብሔር እኛም በተናገረን ነገር ነው ወደ እናንተም ደግሞ ማስተላለፍ የምንችለው። ሁለተኛ እዚሁ ቆላስይስ ምዕራፍ እንደገና ደግሞ ምዕራፍ 1 ላይ እንደዚህ ይላል። ቆላስይስ ምዕራፍ 1 ቁጥር 9 ላይ ስለዚህ እኛም ደግሞ ይላል ከሰማነበት ቀን ጀምሮ የፈቃዱ ዕውቀት መንፈሳዊ ጥበብና አእምሮ ሁሉ እንዲሞላባችሁ እየለመን ስለናንተ ጸሎትን አልተውንም ይላል። በቃ በእግዚአብሔር ፍቃድ ውስጥ እግዚአብሔር በሚከብርበት ውስጥ እንድትኖሩ የምንጸልየው እንደዚህ ነው። ዛሬ ለሰዎች ስትጸልዩላቸው እንዴት ነው የምትጸልዩት? ወይም ደግሞ ለግላችን ስንጸልይ እንዴት ነው የምንጸልየው? በቃ ይሄ ሽሮና በርበሬው እንዳይቀር ለሱ ነው የምንጸልየው። መቼም አሜሪካ መታችሁ ቢያንስ ወልፌር አይጠፋም ምንም። አንዳንድ ጊዜ ስታዩ በጣም በደስታ ተሞልተው እኔ እዛ አሁን ወደ ገጠር ሂጄ ሳለ አንዱ በጣም ቻሌንጅ ያደረገ ነገር ምንድነው ብትሉ በእንባ ነው የሚያመልኩት። ራሱ
ምድረ በዳ ነው፣ ግን ራሱ እንባቸው እየፈሰሰ ነው እግዚአብሔርን የሚያመልኩት። ራሱ እውነተኛ ነገር ነው። በቃ ውስጣቸው የሚወጣ ነገር አለ። የደስታቸው ምንጭ የተሰጣቸው ነገር አይደለም፣ ኢየሱስ የነሱ መሆኑ ነው። በቃ ይሄ ኢየሱስ ህይወታቸው መውረሱ ነው። በቃ የነሱ ደስታ ማለት ነው፣ የነሱ ሙላት እና ስለዚህ ጳውሎስ እምጸልይላችሁ እንደዚህ ነው፣ እየጸለይኩላችሁ ያለው እንደዚህ ነው ይላል። እንደገና ተመልከቱ ቆላስይስ እንደገና ደግሞ እዚሁ ምዕራፍ 3 እንደገና ቁጥር 22 እስከ 24 ደግሞ እንደዚህ ይላል። ምዕራፍ 3 ከቁጥር 22 ጀምሮ ባሪያዎች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለጌታ የምትገዙ ሳትሆኑ በስጋ ጌቶቻችሁ ለሆኑት በሁሉ ታዘዙ። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት፣ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና። የምታገለግሉትም ጌታ ክርስቶስ ነውና የሚበድል የበደለውን በብድራት ይቀበላል። ለሰው ፊት አድሎ የለም። የእግዚአብሔር ስም የተባረከ ይሁን። ዋጋ አለ። አያችሁ በቃ እግዚአብሔር ዋጋ ይሰጣል ለሰዎች ራሱ። የምታገለግሉት ደግሞ ሰው አይደለም። ወይም ደግሞ አንዳንድ ጊዜ ታውቃላችሁ ለቤተ እምነት የሚሟገቱ ሰዎች አሉ፣ ለቤተ ክርስቲያን የሚሟገቱ ሰዎች አሉ። ለክርስቶስ ራሱ ህዝብ ሳይሆን ማለት ነው። በቃ ለህንጻው የሚጋደሉ አሉ። ግን የምታገለግሉት ራሱ በየትኛውም አሁን እዚህ የተለያየ አገልግሎቶች አሉ። በተለያየ አገልግሎት ያለነው የምናገለግለው ማንን ነው? አሁን ቅድም እዚህ ቁመው ሲናገሩ ማንን ነው የሚያገለግሉት? እግዚአብሔርን ነው የሚያገለግሉት። እናንተን ነው የሚያገለግሉት ማለት ነው። ምክንያቱም በተለያየ ራሱ በተሰጠን ጸጋ እንሰለፋለን። የምናገለግለው ግን ጌታን ነው። ሁላችንም ዋጋ የምንቀበለውም ከጌታ ነው እያለን ያለው። ስለዚህ የምታገለግሉት ጌታ ክርስቶስን ነው። እንግዲህ ለእግዚአብሔር ክብርና ምስጋና የምንኖርበት ህይወት ይህን ይመስላል ይልና ወደ ሁለተኛው ሐሳብ ልን ከኢየሱስ ክርስቶስ የጽድቅ ፍሬ ሞልቶባችሁ ይላል። እንደገና አመልከት እዚሁ ፊልጵስዩስ ላይ ለእግዚአብሔር ክብርና ምስጋና ይልና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ። የጽድቅ ፍሬ አሁን በዚህ ዘመን ትልቁ ችግር እሱ ነው። መጽሐፍ ቅዱስ የመንፈስ ፍሬ የተሞላን እንድንሆን ይናገራል። ገላትያ ምዕራፍ 5 ስትመለከቱ ቁጥር 22 እና 23 ላይ ራሱ ፍቅር፣ በጎነት፣ የዋህነት፣ ራስን መግዛት እነዚህ መንፈሳዊ ፍሬዎች ናቸው ይላል። እንደገና እንደውም ያዕቆብ እናንተ ሰማያዊውን ፍሬ ነው የተሞላችሁት ወይስ ደግሞ መርዛማሙ ራሱ እኛንም የሚጎዳው ነው? ወይም ጌታ ኢየሱስ ክርስቶስ ከአንድ ዛፍ ራሱ ሁለት አይነት ነገር ራሱ ያዕቆብም ኢየሱስም አንድ አይነት የተናገሩ ቃል አለ። የትኛው ፍሬ ነው? አሁን ከብርቱካን ራሱ ሎሚ መልቀም ትችላላችሁ? ወይ ደግሞ ማሽላ ዘርታችሁ ጤፍ ማጨድ ትችላላችሁ? አትችሉ። እና የክርስቶስ መንፈስ በእኛ ላይ ከተዘራ እግዚአብሔር ፍሬ ይጠይቃል። የጽድቅ ፍሬ። በደንብ ስሙ። ኢቫንጀሊካል ቸርች አንዱ ውድቀታችን ምንድን ነው? አሁን እዚህ አንድ ለማኝ ብታገኙ አልፋችሁን ነው የምትሄዱት። ለምን? በቃ ጸድቀናል እኛ ምን ቸገረን? ስለ ድሃ ምን ቸገረን? የመጨረሻ ድሃ በዳይ ኢቫንጀሊካል ቤተክርስቲያን ነው። የጽድቅ ፍሬ ከሌለበት ምን ይጠቅማል? እዚህ ሮብለት አንድ ወንድም ምሳ ራስ አብረን እንብላልና እዛ እንሄድ ነበር። ከዛ በኋላ አንድ ለማኝ መጣ እና እርቦኛል አለ። ከዛ ሰውዬው ውጣ ልብስ እዚህ ይሄን ቆሻሻነትን ይዘህ ውጣ ብሎ አስወጣው ማናጀሩ። ከዛ በኋላ እዛ ይቆይ ራሱ እኔ አዝለታለሁ አለ። እና ለምንድን ነው አልኩት። አሁን እንዲህ ያረከው ለምንድን ነው አልኩት። እንደኛ ሃይማኖት አለኝ ባይ አይደለም። አየህ አለ እኔ እዚህ ሀገር መጥቼ እምሰጠው ሰጥቶኝ እሱ ለምኖኝ እኔ እንዴት ዝም እላለሁ? እኔ በልቼ
እሱ እዚህ ያገሩ ተወላጅ ተርቦ እንዴት አልፈዋለሁ? በጣም እኮ ያለን የጽድቅ ስራ የሚባል ነገር የለም። ለብዙ ነገር እንትንላለን፣ ነገር ግን ጽድቅ ራሱ የሌለበት ላሳያችሁ ነው። በእግዚአብሔር ቃል ራሱ ጽድቅ የሌለበት እምነታችን እንኳን እምነት አይደለም። የጽድቅ ፍሬ ከሌለበት እምነት አይደለም። በቃ ድሆችን ማናስብ ከሆነ፣ የተቸገሩን ማናስብ ከሆነ፣ ራሱ ለሰዎች መልካም ማድረግ ማናስብ ከሆነ የጽድቅ ፍሬ ገና አልገባንም። አያችሁ፣ ይውላችሁ ብዙ የሃይማኖት ስርዓቶች እንዴት ነው ጽድቅ ለማግኘት ይሰራሉ፣ ግን የሚያጸድቀውን ስላላገኙ ግን ጽድቅ አይቀበሉ። እኛ ደግሞ ጸድቀናል፣ የጽድቅ ስራ ግን ይጠበቅብናል። ለመጽደቅ አንሰራ፣ ስለ ጸደቅን ግን እንሰራለን። የጽድቅ ስራ ማሳየት አለብን። አሁን የእግዚአብሔር ቃል እንግዲህ ከኢየሱስ ክርስቶስ የጽድቅ ፍሬ ሞልቶባችሁ ማቴዎስ ምዕራፍ 5 ቁጥር 20 ላይ ተመልከቱ ምን እንደሚል። ማቴዎስ ምዕራፍ 5 ቁጥር 20 ላይ የኔና የናንተ ጽድቅ በእግዚአብሔር ፊት ካልታየ በጣም ቆይ ነው። እንደዚህ ይላል፣ እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ መንግስተ ሰማያት ምን አትሉ ትገባላችሁ? አትገቡ። ኢየሱስ ይሳሳታል? በቃ የጽድቅ ፍሬ ለምንድን ነው የሚጠፋው? ከኢቫንጀሊካል ቸርች የክርስቶስ ትምህርት ነው። እኔ እኮ በጣም ደግሞ የሚገርመኝ ከድሃ አገር ነው የመጣን፣ የመጨረሻ ድሃ ግን ድሆች አናስብም። አንዳንድ ጊዜ ወደ ምድራችን እንኳን ስንሄድ ለድሆች ሳይሆን ሸራተንና ስካይላይን ሆቴል ነው የምናሳልፈው። በጣም ይገርመኛል። ራሱ እዛ ትልቅ ግብዣ እናደርጋለን፣ ድሆች ውጭ ተርበው ግን አንመግብም። አሁን በዚህ ቤተክርስቲያን ሆሊስቲክ አገልግሎት አለ። እዛ ራሱ የሚበሉ አንድ የተወሰኑ ወንድሞችና እህቶቹ ነው እየመገቧቸው የነበሩ ቤተክርስቲያኗ የምትሳተፍበት። ምክንያቱም ይሄ ግድ ነው፣ የእግዚአብሔር ቃል ስለሚያዘን ነው። የሚያዘን የጽድቅ ስራ ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡ። ታዲያ ለምን ራሳችንን እናታልላለን? ህይወት እንደሆነ ስሙኝ። ትላንት እዚህ የዲሲ ቸርች ዳላስ ያለችው ራሱ እዛ ቤተሰቦቹ ያለው ልጅ ትላንት እዚህ የቀብሩ ስርዓት ተካሂዷል። የነ ያዕቆብ ካዝን ማለት ነው። ይሄ ልጅ ከኖርዝ ካሮላይና ነው ድራይቭ አድርጎ የመጣው ቤተሰቡ ጋር እዚህ በቅርብ ለማሳለፍ። ሚስቱን ልጆቹን ይዞ ነው የመጣው ለማሳለፍ፣ ጠጋ ለማለት። አባትየው በምርኩዝ ነው የሚሄዱት፣ እናትየዋም ደክመዋል። እህቶቹ እዚህ ናቸው፣ ወንድሙ እዚህ ነው። እሱ ብቻውን ነው እዛ ሚስቱና ልጆቹ ጋር የነበረው። ድራይቭ አድርጎ መጣ፣ ሆቴል ገባ። ገባ በኋላ በቃ ሆቴል ደርሻለሁኝ። ራሱን እየዘመረ የመጣው መዝሙር ምንድን ነው? ራሱ በቅርብ ኢየሱስን አየዋለሁ፣ እሄዳለሁ፣ ኢየሱስን በቅርብ አየዋለሁ እያሉ ልጆቹና ሚስቱ ጋር እየዘመረ ነው የመጣው። ሆቴል ገባ፣ ኮላፕስ አረገ። ቶሎ ኤመርጀንሲ ተጠራ፣ ሄደ። በ22 ሰዓት ውስጥ ጭንቅላት ደም ፈሶ ሞተ። 24 ሰዓት ሳይሆን። ይሄን ህይወት እኮ ነው የምትቆራሩበት። ይሄን ህይወት እኮ ነው እናንተ ልክ እናንተ እንደያዛችሁ የሚመስላችሁ እኮ የጽድቅ ስራ የሌለበት ያልተዘጋጀ ህይወት። ያው ምሱስ በጣም እግዚአብሔር ይባርከው ነው ያልኩት። ራሱ ለልጆቹ የሚሆን አስቀድሞ ኢንሹራንስ ሁሉ ገብቷል። ልጆች ድንገት እንትን ብል እንኳን አንዳንዶቻችን እኮ በላን ሞትን በቃ። እኔ አሜሪካ ሀገር እኮ በጣም ይገርመኛል። ታውቃላችሁ በልቶ ለመቀነስ 37 ነጥብ ራሱ 3 ቢሊዮን የሚጠፋው ገንዘብ በአሜሪካ ሀገር 37 ነጥብ የዓለምን ረሃብተኞች
ራሱ ጠቅላላ መግቦ ወደ 30 ሚሊዮን ይተርፋል። የቢዝነስ ዕውቀት ያላቸው ሰዎች እንደሚናገሩት ማለት ነው። ለምን ራሱ አናካፍልም? አንድ ቀን ምሳ በልተን እኮ ራሱ ራት ዘለን ለሌላው ብናካፍልስ? የጽድቅ ስራ የሌለበት እየሆነ ነው ያለው የኛ ወንጌላውያን አብያተ ክርስቲያን። ማቴዎስ እንደገና ምዕራፍ 25 ቁጥር 37 እንደገና ታወጡልኛላችሁ። ተመልከቱ ጌታ ኢየሱስ ምን ብሎ እንደሚናገር። ይሄ እንግዲህ የኢየሱስን ንግግር ነው ያመጣሁላችሁ፣ የማይለወጠው ማለት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል የሚለው ኢየሱስ እንደዚህ ተናገር፣ አትለውጡትም። የፈለገ ቴዎሎጂካል ማሻሻል አታርጉለትም። ለምን? ከተናጋሪው በታች ነን እንጂ በላይ አይደለም። ስለዚህ ተቀብለን ማድረግ ብቻ ነው የሚጠበቅብን። ተመልከቱ ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህ? ወይስ ተጠምተህ አይተን መቼ አጠጣንህ? ይሉታል ጻድቃን። ለምን? እሱ ምን ብሏቸው ነው? ተርቤ ስላበላችሁኝ፣ ታርዤ ስላለበሳችሁኝ፣ ታስሬ ስለጠየቃችሁኝ አላቸው። መቼ ነው ያደረግነው? እነሱ ግን ሳያውቁት የጽድቅ ስራ እየሰሩ ነበር። ድሆችን ይመግቡ ነበር። ምክንያቱም ድሆች ሁሉ ጊዜ ከኛ ጋር ናቸው። ታውቃላችሁ ሰይጣን ሰውን ውድቀት ካመጣ በኋላ የበላይና የበታች ተፈጥሯል። እግዚአብሔር አይደለም፣ ሰይጣን ነው። አንዱን ገዥ አንዱን ተገዥ አድርጎ የጣለው ውድቀት ያመጣው ሰይጣን ነው። በሽታ ደዌን ድህነትን ያመጣው ሰይጣን ነው። ስለዚህ ይሄ ችግር አለ፣ በቃ ምን ጊዜም ያለ ነው፣ የማይቀር ነው። ስለዚህ ተርቤ ነው ያበላችሁ። ተመልከቱ ክርስቶስ ከሰማይ ወርዶ በላው ወይስ እግዚአብሔር አብ ወርዶ በላው ወይስ መንፈስ ቅዱስ ወርዶ በላ ነው የሚለው? ልክ ለነዚህ ለድሆች ያረጋችሁት ለኔ እንዳረጋችሁት ነው። የእግዚአብሔር ስም የተባረከ ይሁን። በጣም እኮ ራሳችንን ስንፈትሸው በጣም ነው ጎለን የምንገኘው። እዚህ ወንድም ያለና ፊት ብዙ ገንዘብ ያገኝ ነበርና አሁን ወንድሞቼ ሀብት ያላቸው ናቸው፣ እናት አባቴም ሀብት ያላቸው ናቸው። እህታችን ደግሞ ደህይታለች። መቼም እንደው የፍቺ እንትን አይግጠማችሁ። ወደ 4 ባልፈታች በድህነት ነው በሙሉ የኖረችው ዘመኗ። አንዱ ወላጅ ተነስቶ ይረግማታል፣ ፍቺ በቤተሰብ የለም ብሎ ያመጥቶ በድህነት ነው ምን ኖር። ሲልክ ለሁሉም እኩል ይልካል። ኖ አንልክም፣ ለነዛ አንልክም ብለዋል። ለችግረኛው ነው የምልከው። አሁን ለነሱ የምልከውን ለጎረቤት ችግረኛ ይላክለዋል። እሱ ደግሞ የዛ ጊዜ ባለምኖና አይገባው። እንዴ ወንድሞቼ ላዳላ ነው እንዴ ይለኛል። ከዛ አንሰጥም፣ ለኔ አምጣና እኔ እንዴት እንደማረጋ ሳይል ኖ አንተ ለሌላ ለጴንጤ ደሃ ሁሉ ትሰጥብኛለህ። መጨረሻ እንደዛ ነው። እሱን ገና ወደ ጌታ ሳይመጣ ነው ያንን ያስተማርኩት። ለተቸገረ ነው መርዳት ያለብን። ላለው ለምን ወንድሞቼ ተርፏቸው እየሸጡ እየበሉ በትርፍ አስቀምጠው ለምን ለነሱ ይሰጣቸዋል? ደሃ እህቴ እንጨት እስከምንለቅም ድረስ ደህይታ ለምንድን ነው እሷ የምትራበው? ስለዚህ በጣም ሊገባን ያስፈልጋል። አንዳንድ ጊዜ ለመወደድ የምናደርገው ለሀብታሞች ነው። እዚህ ሀገር ስንሄድ እንኳን ውድ ነገር ገዝተን የምንሄደው ለመቼ ነው? ለሚያስተናግዱ ለትልልቅ ሰዎች፣ ለድሆች አይደለም። እስቲ ወደ ኢትዮጵያ ስትሄድ ለችግር እስቲ ለችግረኛ አንዳንድ ትርፍ ሻንጣ እያያዛችሁ የምትሄዱ አላችሁ። እዚህ እናንተ እኮ አንዳንዶች የምትወስዱት ይህንን ደግሞ ብራንድ የሚያልሆነ ራሱ ታመጣልኝ ያለ ለሚሉ እኮ ነው ይዛችሁ የምትሄዱት። ውራጅ ይዘንላቸው ሄደው በደስታ ታውቃላችሁ። ውራጅ የላክንላቸው ጋብቻቸውን በዛ ፈጽመው ወንጌላዊትና ወንጌላዊ የሆነ ልጅ። ምክንያቱም ብርቅ ነው ለነሱ ያለ ጫማቸው የተቀደደ ልብሳቸው ያረጀ። በቃ የጽድቅ ስራ የሚባል ነገር በቃ እየተው ነው እየመጣን እኮ ነው። ፊልጵስዩስ እንደገና ምዕራፍ 4 ቁጥር 8 ላይ አውጡ። በቃ ምን አይነት መያዝ እንዳለብን ሐዋርያው ጳውሎስ በቃ ይሄንን ያዙ ይላል። ፊልጵስዩስ ምዕራፍ 4 ቁጥር 8 እና 9 ላይ በቀረውስ ይላል ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣
ጭምትነት ያለበት ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ቁጥር 9 ከእኔ የተማራችሁትንና የተቀበላችሁትን የሰማችሁትን ያያችሁትን እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል። አድርጉ። እኔና ባለቤቴ ጨኛ ሆነን ይሄን ጥቅስ ራሱ 3 ወር ነው ያጠናነው። እያንዳንዷን ጽድቅ ምንድነው? መልካም ወሬ ምንድነው? በጎነት ምንድነው? ምክንያቱም ወደ ራሳችን ካላመጣ ነው ምንም ዋጋ የለውም። እህቶቼ ወንድሞቼ፣ ይኸውላችሁ ዋጋ የሌለው አነጋገር ምን እንደሆነ ልንገራችሁ። ፈሪሳውያን ምን ሆኖ ማነው ሄሮድስ መሲሁ የት ነው የሚወለደው አላቸው። ተወልዷል እኮ ቤተልሔም ለይሁዳ ነው የሚወለደው። ቃሉን እየተናገሩት ነው። ሐናና ስምዖን ግን ራሱ የትንቢቱን ቃል ታቅፈውታል። ኢየሱስን አግኝተውታል። ወደ መቅደስ መጥተው እነዛ ቤተልሔም ይሁዳ ይወለዳል፣ አሁን ኢየሱስ ይመጣል እንላለን። አዎ ተቀበላችሁ እናንተ? አዎ ኢየሱስ ይመጣል ትላላችሁ። ግን ሬዲ ነን? አሁን እንደ ትላንትናው ልጅ ቢገጥመን ተዘጋጅተናል? ህይወታችን የተዘጋጀ ነው ወይስ ባለ ብዙ እቅዶች ነን? ነገ እኮ የኛ አይደለም። ዛሬ ግን አድርገን ልናልፍ ይገባል። አሁን መልካም ወሬ ያለበትን እስቲ አስቡ። ጴንጤ ሐሜት የተፈቀደለት ይመስለዋል። ዮሐንስ ራዕይ ምዕራፍ 21 ቁጥር 8 ላይ መንግስተ ሰማያት አይገቡም ይላል። ግን የተፈቀደልን ነው የሚመስለው። ብዙዎቻችን ነው በዛ ንስሐ የምንገባው። ነገር ግን መልካም ወሬ ያለበትን አንዳንድ ጊዜ እኮ ሰዎች ሳይተኙ የሚያድሩት ታውቃላችሁ። በቃ ነገስ ከሚከፍቱት ድረስ ኢትዮጵያ ተገልብጣ ኤርትራ ተገልብጣ ያደረች ይመስላችኋል። አሁን ትላንትና አንዱ ጋዜጠኛ ይጠይቃታል እና I am so scared, I don't know what happened tomorrow, Trump is going to do it ትላለች። የነገው ዛሬ ያስጨንቋታል። በቃ ነገ ስትነሳ ሌላ ነገር የሚያፈነዳ ነው ይመስላል። የምሰማው በጥብጧታል። ተመልከቱ። የሰው የሚሰማው ነገር እንዴት የእግዚአብሔርን ነገር ካልሰማ እንዴት አፌክት እንደሚያደርግ ተመልከቱ። በጣም እግዚአብሔር እኔና እናንተን የጠራን እንድንጨነቅም አይደለም፣ ራሱ በምንሰማው እንድንወሰድም አይደለም። በላይ ያለው ልባችን እንዲይዘው ነው፣ በሰማይ ያለው ልባችን እንዲይዘው ነው የሚፈልገው። የእግዚአብሔር ስም እየተባረከ ይሁን። ወደ ሶስተኛው ሐሳብ ልሄድ። ለክርስቶስ ቀን ተዘጋጅታችሁ። ቁጥር 10 ለክርስቶስ ቀን ተዘጋጅታችሁ። ሉቃስ ምዕራፍ 21 ቁጥር 34 እና 35 ላይ የሉቃስ ወንጌል ምዕራፍ 21 ቁጥር 34 እና 35 ላይ ለክርስቶስ ቀን የተዘጋጃችሁ ሁናችሁ። አያችሁ፣ በቃ ለአሜሪካ ተዘጋጅታችሁ። አሜሪካ ልንመጣ ስንል እኮ ስንት ዝግጅት እንዳለው፣ ወይም ወደ ኢትዮጵያ ልንሄድ ስንል ገና ከወር በፊት ዝግጅት ልመና ሻንጣውን ስንጎትተው እንደገና ያን ስናመጣው ሱቅ ተመልሰን ስንሄድ ጸሎቱ እንኳን ይቀራል። ዝግጅታችን ማለት ነው። ኢየሱስን መጠባበቅ እንዴት እንደሆነ ታውቃላችሁ? ኤርፖርት ሄዳችሁ ታውቃላችሁ? ወይም ባስ ጠብቃችሁ ታውቃላችሁ? እኔ እዚህ ሀገር እንደመጣሁ 1 ዓመት በላይ ባስ ነበር የምጠቀመው። ባሱን ጎትቼ የማመጣው ይመስል እላለሁ። ኤርፖርትም ተሄዱና አይታችሁ ኤርፖርትም ሰው ሲመጣ ከዛ በላይ ነው ኢየሱስን ጠብቁት የሚለው። በቃ የተዘጋጃችሁ ሆናችሁ አጠባበቃችሁ በቃ በርግጥ ራሱ የምትጠብቁ ሰዎች ሆናችሁ ቤታችንን አዘጋጅተን እንግዳ የምንቀበልበትን እንትን አድርገን እኮ ነው። ግን ብዙ ጊዜ የልባችን እንደዛ አልተገኘ። ነገር ግን ይላል ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። ቀጥሉ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋል። ልብ ብላችሁ ተመልከቱ። የጌታ ምጽአት
በድንገት ነው የሚሆነው ነው የሚለው። በቃ የሚመጣው ለጌታ ቀን ካልተዘጋጃችሁ በድንገት ነው የሚመጣው። የተዘጋጃችሁ ካልሆናችሁ ኢየሱስ ራሱ ይመጣል። በተዘጋ ቤት ገባና ምን አላቸው? ሰላም ለእናንተ ይሁን አላቸው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። አያችሁ፣ ብዙ ጊዜ የተዘጋጀ እኮ አለመሆን ራሱ። ምክንያቱም ዝግጅታችን በብዙ በኩል ነው የሚገለጠው። ይገርመኛል። አንድ ወንድም አለ እዚህ ቤተክርስቲያንና አንዳንድ ጊዜ ወደ ኢትዮጵያ ወይም የሚሄድ ሰው ወይም ልንሄድ ነው ስንል ይሄን ስጡልኝ ብሎ ሽጉጥ ያደርጋል። እዛ ተዘርዝሮ ለድሆች ሲሰጥ ግን ብዙ ነው። ብዙዎቻችን እኮ በቃ ባለን ተዘጋጅተን ለጌታ ለመኖር ገንዘባችን ለጌታ ሊኖር አልተሰጠንም። በገንዘባችን ላይማ በጭራሽ አያዝም። በጊዜያችን ላይ በጭራሽ አያዝም። ዋናውን እኮ አስቡ። ጊዜያችንን ካልሰጠን ለጌታ ጌታ ጋር ራሱ ጊዜ አይኖርንም። ዛሬ ጧት በሜምበርሺፕ ክላስ አስተምራቸው ነበር። በእግዚአብሔር ፊት እኮ የምናጠፋበት ጊዜ ከሌለ እኮ እንዴት አድርገን ነው የምናውቀው? እሱ አብራችሁ የማትውሉትን ሰው አሁን እዚህ ከዓመት በላይ የተመላለሳችሁ ሰዎች አላችሁ። እስቲ ራሱ አንድ 10 ሰው ጥሩልኝ ብላችሁ ተጣራላችሁ? አብራችሁ አላሳለፋችሁማ። ጌታም ጋር አብረን ካላሳለፍ እንዴት ነው የምናውቀው? እንዴት ነው ድምጹን የምንሰማው? አብረን እኮ ማሳለፍ ስንችል እኮ ነው። ስለዚህ የተዘጋጃችሁ ሁኑ። ተዘጋጅታችሁ የምትኖሩ ሁኑ። ለምን? በምድር ያሉትን ሁሉ እንደ ወጥመድ ይደርሳል። ለጌታ ቀን የተዘጋጃችሁ ሁኑ። እንደገና አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ላይ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ላይ እንደዚህ ይላል፣ የጌታ ቀን እንደ ሌባ በሌሊት እንደሚመጣ እንዲሁ ይመጣል ዘንድ ራሳችሁ አጥብቃችሁ ምን ብላችኋል? አውቃችኋል። በጣም ይገርመኛል። እነዚህ የተሰሎንቄ ቤተክርስቲያን እንዴት መሰላችሁ? 3 ሳምንት ነው የተሰበኩት። አሁን እንደኔ ከኔም በላይ ቆየት ያላችሁ ሰዎች ስንት ዓመት ተሰብከናል? እነዚህ ሰዎች በ3 ሳምንት ስብከት ጠቅላላ ሁሉን ጥለው ጌታን ይጠብቃሉ። አውቃችኋል ይላቸዋል። ኢየሱስ እንደሚመጣ አውቃችኋል፣ ተዘጋጅታችኋል። እናንተ ለምን? ሌባ በሌሊት እንደሚመጣ ፈጥኖ እንደሚመጣ እናንተ ተዘጋጅታችኋል ይላቸዋል። አያችሁ፣ በዚህ ዘመን እኮ የህይወት ዝግጅት እኮ የለም። በቃ ብዙዎቻችን የምናስበው ገና ብዙ ነገር ነው። ስለ ትዳር ልባችሁ እንዳይከብድ ሲል አታግቡ አትጋቡ አይደለም እየተናገረ ያለው፣ ኑሮ እንዳይዘን በቃ ኑሮ። አንድ ወንድም ምን አለ? ራሱን ከኢትዮጵያ እንደው እንጥልቢ ባለ ቆሎም በልቼ ራስም ምግቡንም በልቼ አብሬ ስጫወት ሰንብቻ አለ። ልክ ኤርፖርት ደርሼ አሁን ላንድ ሊያረግ ነው ሲላለ ቢሉ መጣብኛል። ራሱ መጀመሪያ ራሱ ስከፍት ፖስታው የሚመጣው ታየኛል። ራሱ ተመልከቱ፣ ጠላት በኑሮ እንዴት እንደሚይዝ ተመልከቱ። ገና ራሱ ሳይወርድ ሳያገኘው ገና ምን አእምሮውን የሚይዝበት መጣ። ኑሮ የሚባለው ነገር የብዙዎቻችንን እንትን ያዘ ነው። በቀላል ኑሮ እንኳን እንኖርም በዚህ ዘመን። በቃ ኑሯችን እንዴ ኤርፖርት ሻንጣ ብዙ አንደኛ አረቦች ናቸው ይባላል፣ ሁለተኛ ደግሞ ኮሪያን፣ ሶስተኛ ደግሞ ኤርትራና ኢትዮጵያኖች ናቸው በሻንጣ ብዛት። ይሄ በኤርፖርት የተባለ ነው፣ እኔ ያልኩት አይደለም። በቃ ቤታችን እንትን ያልን እንደሆነ ይገርመኛል። ጎረቤቶቼ በዚህ 6 በ7 ዓመት ለቀዋል። አፓርትሜንት በነበርኩ እኔ አልለቀኩም። ከዛ በኋላ ከ7 ዓመት በኋላ እንለቅ ጥለ ነው ትራኩም ተጭም አያልቅም። ጌታ ሆይ ስንት ኮተት ነው ያለኛል። ከዛ በኋላ ነው ቀላል ማድረግ የጀመርኩት። ሳታውቁት ራሱ ሙብ ለማድረግ እንኳን ያለው ጣጣ ራሱ ኮተታችን ብዙ ስለሆነ ማለት ነው። እነዛ ጎረቤቶች ግን የሚገርማችሁ እጥፍጥፍጥፍ አልጋቸው በስተቀር ሌላው በሙሉ ጥፍጥፍ አድርገው የሚወስዱት፣ ለቀው ሲሄዱ አይከብዳቸው።
አንዳንድ ጊዜ እኮ ለሚጣል ነገር የምናጠፋውን አትሊስት ወይ ለልጆቻችን ትምህርት ቤት ወይ ለልጆቻችን አካውንት ከፍተን ብናስቀምጠው እኮ ትልቅ እኮ እንትን ማስተዋል እኮ ያ ማስተዋል እኮ ኢዮኤል ትንቢተ ኢዮኤል ምዕራፍ 2 ቁጥር 1 ላይ ለጌታ ቀን ተዘጋጅቶ ስለመጠበቅ የእግዚአብሔር ቃል ራሱ ይነግረናል። ትንቢተ ኢዮኤል የእግዚአብሔር ቀን ምን ብሏል? መጥቷል ይላል። የእግዚአብሔር ቀን መጥቷል። ስለዚህ ለዚህ ቀን ምን በሉ በቃ እንድንዘጋጅ ይውላችሁ። የእግዚአብሔር ቀን መጥቷልና እርሱም ቀርቧልና በጽዮን መለከት እንፉ፣ በቅዱስ ተራራውም ላይ እሪ በሉ፣ በምድር የሚኖሩትን ሁሉ ይንቀጥቀጡ፣ የእግዚአብሔር ቀን መጥቷልና። አያችሁ እውነት ራሱ ለክርስቶስ ቀን ተዘጋጅተናል። ያን ቀን ዝግጅታችን እውነት ይናገራል። የህይወታችን የኔም የናንተም እኮ ሲባል እጅ አጣጥፋችሁ ተቀመጡ አይደለም እያለን ያለው ነገር ግን የህይወት ዝግጅት በህይወት ዝግጅት እንዲኖረን መጽሐፍ ቅዱስ ይናገራል። አሁን እኮ ብዙዎቻችሁ ልክ በሳምንት ወላጆቻችን ተሳልመው እንደሚመጡት የእሁድ ሰዎች እኮ ብቻ ነን ብዙዎቻችን። ባይብል ስተዲ ውስጥ የለንም፣ ማስተር ላይፍ ትምህርት ውስጥ የለንም፣ የሚሰጡት የጸሎት ፕሮግራሞች ውስጥ የለንም። እኛ ከዚህ በኋላ አሁን ምንም እንዳትቀመጡ ልናረጋችሁ ነው። እዚህ ከ25 ልንጀምር ነው። በቃ ሜምበር የሆነ ሁሉ መሳተፍ አለበት። እንዴ ሰውነታችሁ የማይሰራ አለ? የማይሰራ ክፍል ከሰውነታችሁ ካለ እኮ ሽባ ነው ማለት ነው። አሁን እኮ በዚህ ዘመን ምን ተለመደ? ፓስተሩ እዚህ ይመጣል፣ በቃ ሌላ ሰው እዛ እንትን የለም፣ እሱ ይሰማን ይከዳል። ከጃን ኦስተን ቤተክርስቲያን ራሱ ስንት ነው? 54,000 ሰው በአንድ ጊዜ ይካፈላል። ተመልከቱ። በየሳምንቱ የሚሰማው እሱ ነው። ሰውየውን ወይም እዛ ቤተክርስቲያን ያሉ አገልጋዮች ምንም በሳምንት ውስጥ አንድ ሰው አያገኛቸው። ልክ እድር እንደሚሰበሰብ ሰው ተሰብስበው እሱን ሰምተው በቃ አስፈንጥዟቸው ይሄዳሉ። ህይወት የለም ምን የለም። አሁን እኮ በዚህ ዘመን እንደዛ ይሆን ራሱ የአካሉ ክፍል እንደሆነ የአባቴ ቤት ነው ብለን ራሳችን መስጠት እየቀረብኩ ነው ያለው። የእግዚአብሔር ስም የተባረከ ይሁን። ወደ አራተኛው ነጥብ ልሄድ። ቅኖችና ያለ ነውር ሁናችሁ፣ ቅኖችና ያለ ነውር ሁናችሁ። ትንቢተ ዳንኤል ምዕራፍ 6 ቁጥር 5 ላይ ትንቢተ ዳንኤል ምዕራፍ 6 ቁጥር 5 ላይ ቅኖች ሁናችሁ ያለ ነውር ሁናችሁ። አያችሁ በዚህ ዘመን ቅንነት የጠፋበት እኮ ነው። እንደዚህ ይላል፣ እነዚያም ሰዎች ይላል ከአምላኩ ሕግ በቀር በዚህ በዳንኤል ላይ ስበብ አናገኝበትም አሉ። በቃ ቢፈለግ በህይወቱ ከእግዚአብሔር ውጪ ሌላ የለው። የእግዚአብሔር ስም የተባረከ ይሁን። ዳንኤል ምን እንደሆነ ታውቃላችሁ? 120 አገር የበላይ ቺፍ አካውንታንት ነው። ጠቅላላ እላይ ሆኖ የሚቆጣጠራቸው እሱ ነው። ፈታኝ የሚባለው ገንዘብ ቦታ ላይ የተቀመጠ ነው። ነገር ግን ገንዘቡን የናቀ ሹመትን የናቀ ነው። ዳንኤል ምዕራፍ 5 ቁጥር 16 እና 17 ላይ ተመልከቱ። አውጡልኝ እሱ እንዴት የናቀ ሰው እንደሆነ ታያላችሁ ራሱ። ምክንያቱም ከአምላኩ ሕግ በስተቀር ሌላ ነገር የሚገዛው አይደለም። በሌላ ነገር የሚደለል ሰው አይደለም። እና ዳንኤል ምዕራፍ 5 ቁጥር 16 እና 17 ስትመለከቱ የዚያ ራሱ ዳንኤልን ራሱ ቀርቦ በሹመት ሊደልለው ሲላሉ አንተ ፍቹን ትሰጥ ዘንድ የተቋጠረውንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽፈቱን ታነብ ዘንድ ፍቹንም ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅ ማርጋም በአንገትህ ዙሪያ ይሆንልሃል፣ አንተም በመንግስቴ ላይ 3ኛ ገዥ ትሆናለህ አለው። ቀጥሎ ዳንኤል እንደዚህ አለ። የዚያም ጊዜም ዳንኤል መለሰ በንጉሱ ፊት እንዲህ አለ፣ ስጦታ ላንተ ይሁን፣ በረከት ግን ለሌላ ስጥ። እኔ ግን ጽፈቱን ለንጉሱ አነብለታለሁ፣ ፍቹንም አስታውቅለታለሁ። በጥቅም የማይገዛ ማለት ነው። ክብር ለእግዚአብሔር ይሁን። እንደዚህ ዘመን አገልጋዮች የማይደለል ማለት ነው። የእግዚአብሔር ስም የተባረከ ይሁን።
ምክንያቱም አንተ ራሱ በዚህ አትደልለኝም፣ እውነቱን እነግርሃለሁ። የእግዚአብሔር ስም የተባረከ ይሁን። ደስ አይልም? ራሱ ያለ ነውር ሁናችሁ በደንብ ስሙኝ። ጧትም ስናገረው ነበር። እግዚአብሔር ሙታን ባስነሳ አይደነቅም። እንደ ፊልጶስ መንፈስ ቅዱስ ነጥቆ ሌላ ሀገር ቢጥለኝ አይደነቅም። እንደ ሙሴ ራሱ ግብፅን ጨለማ እስራኤልን ብርሃን አድርጎ ቢመራ እግዚአብሔር አይደነቅም። የኤርትራን ባህር በከፍል አይደነቅም። ይውላችሁ የሙሴ ግን ከግብፅ ብዙ ገንዘብ ይልቅ ከፈርዖን የልጅ ልጅ ራሱ የመሆን ይልቅ የእግዚአብሔር በመሆኑ ሃምብል በመሆኑ ትሁት በመሆኑ ግን እግዚአብሔር ተደነቀ ይላል። እግዚአብሔር የሚደነቅባችሁ መሆን ከፈለጋችሁ ትሁቱ ትህትና ብቻ እግዚአብሔር የሚያደንቀው። ለምን የፈለግነውን እናርግ፣ ሌላ ራሱ ባደረገውማ እንዴት ሊደነቅልህ ይችላል? ሌላው ሁለተኛ እግዚአብሔር የሚደነቅበት ቅንነት። እኔ እንደመጣ በጣም ይገርመኝ ነበር። እንዲህ ሸዋ በሙሉ ጠምዛዥ ነው እንዴ ነው ብያለሁ አንድ ጊዜ። እንደው ኑሮ አባቴ ራሱ ሸዋ ባላማ ጠባመጡ ይወጣል የሚለው ይሄ ነገር ሰሪ ነው እውነትም ያልኩበት ጊዜ አለ። ለምን እኔ ዝም ብዬ ነው የምናገረው። ወሎና ሐረር እዛ አይነት ችግር አለበት ባነጋገር። ስለዚህ አንዱ ችግሬም ነው ማለት ነው በማስተዋል አለመናገር። ከዛ እኔ ባላልኩት መንገድ እንዲህ ማለት እኮ ነው ይላል። ለምን እንደተናገርኩት ብቻ ለምን አይወስዱትም? ያ በቃ እንዲህ ብሎ ይሆናል። ምን አስጨነቀኝ? እኔ አሁን አንዳንድ ጊዜ ሰዎች የሚሉ እንዳሉት ነው የምናገረው። አንዳንድ ጊዜ ኧረ ዋሽተው እንዳያስዋሹ ይላሉ። እንዴ ከዋሸ እሱ ነው ራሱ ያስተላልፈ እሱ ላሉ። በቅንነት ዳንኤል ቅን ነበር። አያችሁ ቅንነት በዚህ ዘመን ጠፍቷል በእግዚአብሔር ቤት በቃ። ምክንያቱም ሰዎች መልካም ለማድረግ የተነሱ እንደሆነ እንኳን ምን ፈልገው ይሆን እንደዚህ ሊያደርጉ ያለው? ለእናንተ ነዋ፣ እናንተና ልጆቻችሁን ለመርዳት ነው። አይ በጎን ይኖርበት የሆነ ነገር አስበው ይሆን? ቅንነት የሌለበት ቅንኖችና ያለ ነውር ሁናችሁ እኮ ነው የሚለው። ቅኖችና ያለ ነውር ሁናችሁ በእግዚአብሔር ፊት እንድትገኙ እኮ ነው እያለን ያለው። የእግዚአብሔር ስም የተባረከ ይሁን። የሐዋርያት ሥራ ምዕራፍ 24 ቁጥር 16 ላይ እንደዚህ ይላል ሐዋርያው ጳውሎስ ራሱ በእግዚአብሔር ፊት ይላል በእናንተና በእግዚአብሔር ፊት ንጹሕ ሕሊና አለኝ ይላል። ምን አይነት ሰዎች እንደሆኑ ታውቃላችሁ? ሊገሉት የተሰበሰቡ አይሁዶች ናቸው። እስቲ አስቡ። አሁን እናንተን ሊመታችሁ የሚመጣ ሰው እኔ አንድ ጊዜ ወደ ጌታ እንደመጣው መጽሐፍ ቅዱስ ምን እንደሚል አላውቅም። ያኛው ፖለቲከኛ ነው፣ ዶሮ ደግሞ አለቃው ነኝ እና አሁን እሱ ደግሞ ጴንጤ መሆኔን ሰምቷል። እሱ ለካ መጽሐፍ ቅዱስ ያውቃል። መጽሐፍ ቅዱስ ይሄን ሲመታ ይሄን ስጥ ይላል አለ። ደግሞ እንደገና ደግሞ ራሱ አሁን እንደገና እጀጠባብህን ስጥ ይላል። ሰዓት ከና ውርቄ ወስደዋለሁ አለ። ከዛ እኔ አዲስ ክርስቲያን ነኝ። እግዚአብሔር ሆይ እኔን ሰውዬ አሁን ምን ላድርግ? ራሱ በቃ መታሃለሁ ተዘጋጃለኝ። ድሮ የሚፈራኝው አሁን ጴንጤ ስለሆነ ደፈረኝ። ከዛ በኋላ ምን አልኩኝ? ጌታ ሆይ እኔ አንተ ገላግለኝ ራሱ አለበለዚያ ግን ቀድሜ በለመድኳት አጋጭ ብለዋለሁ። ሰው እኮ የእግዚአብሔርን ቃል ካላወቀ በቃ ልጓም የለውም። የኢየሱስን ኃይል ሳይሆን የራሴ ኃይል ልጠቀም ማለት ነው። ከዛ በኋላ ኤርፖርት የሚያደርሰው ልጅ ነበርና ይኸው እኔን እንደዚህ የሚለኘው ራቱ ምናምን ስራ ግባ ይባላል። እና ከዛ እንግዳውን ልንቀበለው ራሱ ስናወራ የነበረውን እንግዳ ቶሎ በል በቃ ስራ ግባ ተብያለሁ ላደርስ ነው አለና ሳይመታኝም ራሱ ሰዓቴንም ሳይወስድ እሱ ኤርፖርት ወሰደልኝ ማለት ነው። እኔም ሳልፈተን ራሱ አያችሁ። በጣም አንዳንድ ጊዜ እንደዛ ልጅ እኮ ታውቃለህ ኤቲስት ነው፣ ግን የእግዚአብሔርን ቃል ያውቃል። እኔ ደግሞ ምንም ራሱ ገና ጌታን ተቀብያለሁ እንጂ ምንም አላውቅም። ይፈትናችኋል ራሱ። ምክንያቱም እዚህ ላይ እንግዲህ የሐዋርያውን ጳውሎስ እና የኔን ተመልከቱ። ጳውሎስ ንጹሕ ሕሊና አለኝ ነው ያለው። ሊመቱ በቀረበው እኮ ነው። እኔ እንግዲህ በውስጥ ቦክስ ይዤ መጠበቄን አስቡ ራሱ። አያችሁ የጌታ ቃል ካልገዛ እንደዛ
በኋላ የእግዚአብሔር ቃል ራሱ ካወቁ በኋላ ደግሞ ሌላ ነገር ገጠመ። እኛ አታጋቡም ያልናቸውን ራሱ ዓለማዊ ሌላ ሰው አጋባ ማለት ነው። ሌላ ፓስተር እና ኮንፈረንስ ላይ ተገና አንተ ለምንድን ነው የምታጋባው? እንዴ እንደዚህ ህዝብ መሀል ልታጋልጠኝ ነው አለና ከዛ ሚስቱ ያዘች። እንደገና ደግሞ እዛ ፓስተር ሙሉ ጌታ ያዘ። እኔ ዝም ብዬ ቁም። የእግዚአብሔር ቃል ካልገዛን ገና ውስጣችን ሌላ ነገር አለ። ራሳችሁን የምትተውት የእግዚአብሔር ቃል ሲገዛን ብቻ ነው። ስለዚህ ሐዋርያው ጳውሎስ በንጹህ ሕሊና አያችሁ እንግዲህ ተመልከቱ። ነገር ግን አለ ተነሳና በእግር ቁም። አይ ይሄ አይደለም 24 እኮ ነው 26 ነው ያጋርጉት 24 እስካሁን ድረስ በንጹህ ሕሊና እኖራለሁ። በማን? በእናንተና ራሱ በእግዚአብሔር ፊት። ከዛ አንደኛ ጢሞቴዎስ ምዕራፍ 1 እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 1 ስትመለከቱ ደግሞ ቁጥር 5 ላይ ራሱ እምነትና በጎ ሕሊና ይኑር ይላል። እምነትም በጎ ሕሊና ምን ይኑር። የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነት ከሌለበት እምነት የሚወጣ ፍቅር ነው ይላል። አያችሁ ጉድለታችንን ተመልከቱ። ይሄ የሚነግረን እኮ የእግዚአብሔር ቃል እኮ ነው። ህይወታችን እንዴት መመራት እንዳለበት ነው እየነገረን ያለው። መጨረሻ ፍቅራችሁ በእውቀትና በማስተዋል እንዲበዛ እጸልያለሁ ይላል ቁጥር 11 ላይ። አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ የሚለውን እንመለከትና እንጸልያለን። አንዴ ሌላ ጥቅስ አለ እሱን ደግመን ተመልከቱ። የእግዚአብሔር ፍቅር እኔና እናንተን ሲገዛ አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እንደሚለው እግዚአብሔር መኖሪያ ሲያደርገን ልክ በእግዚአብሔር ፍቅር ሰዎችን መውደድ እንጀምራለን። የራሳችን ነው ያበቃል። እንደዚህ ይላል እኛም ይላል እግዚአብሔር ለኛ ያለንን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። በፍቅር የሚኖር እግዚአብሔር በእርሱ ይኖራል። እግዚአብሔር በእርሱ ምን ይላል? ይኖራል። እግዚአብሔር መኖሪያ ያደርገና የእግዚአብሔር ስም የተባረከ ይሁን። በጣም እግዚአብሔርን ከማመሰግነው ወደ ጌታ ከመጣ ወዲህ ራሱ መጀመሪያ ራሱ 6 ዓመት ጠብቀን እንኳን ልጅ አግኝተን ባለቤቴን ጌታ ሲወስድ አንተ ትወደኛለህ ነው ያልኩት። ፍቅር አሁንም አይለወጥም። አንዳንድ ጊዜ መከራ ሐዘን ሲደርስብን ጌታ ፍቅሩ የሚለወጥ ይመስል አይለወጥም። ያነ ፍቅር ይግባል። በቃ የማይተው ፍቅር መስቀል ላይ ያንጠለጠለው የኢየሱስ ፍቅር ወደ ውስጣችን ያ ነገር ይምጣ። በቃ ይለውጠን። እንፍቀድለት። እህቶቼ ወንድሞቼ እዚህ ያለነው እኮ የአንድ አባት ልጆች እኮ ታውቃላችሁ። እንዳንድ አባት ልጆች ግን አይደለንም። ለምን? ይሄ ፍቅር ውስጣችን ሰርጎ ስላልገባ። ጳውሎስ በቃ ፍቅራችሁ በእውቀት እንዲሆን በማስተዋል እንዲሆን ዝም ብሎ በንካ እንዳይሆን አጥብቆ ይናገራል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ኤፌሶን ምዕራፍ 4 ቁጥር 15 ላይ እንደዚህ ይላል እውነትን በፍቅር እያያዝ በነገር ሁሉ ራስ ወደ ሆነው ወደ ክርስቶስ እንደግ። አያችሁ በነገር ሁሉ ራስ ፍቅርን ይዘን ራሱ ወደ ማን እንደግ? ወደ ክርስቶስ እንደግ። በቃ ማደጋችን ሌላ አቅጣጫ እንዳይዝ ተጣመን እንዳናድግ በቃ ወደ እሱ እንዲሆንልን ኤፌሶን 4:15 ላይ የተናገርኩት። አሁን ፊልጵስዩስ ምዕራፍ 1 ቁጥር 11 ላይ ያለውን ላንብበውና እንጸልያለን። እንደዚህ ይላል ልድገመው የተነጋገርንበትን። ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና ለነውር እንድትሆኑ የሚሻለውንም ነገር ፈትናችሁ ተወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይሄን ምን እላለሁ? እጸልያለሁ። አያችሁ እግዚአብሔር እኔና እናንተን እስከዚህ ሙላት እንድንሆን ይፈልጋል። እንጸልያለን።